በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በገናው ደግሞ እስቲ ራሱ በስመ አብ ይበል። እንደዚህ ነው የሚለው በገናው። በስመ አብ ነው የሚለው። በስመ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በነገራችን ላይ የበገና ድምፅ ራሱን ያስከበረ ለሌላ ዓለማዊ ዓላማ ለመዋል የማይመች የሚፈውስ፣ የሚያረጋጋ፣ የሚያሰክን በጣም ጥርት ያለ ውስጥን የሚመስጥና የሚያክም ትልቅ ድምፅ ነው። የበገና ድምፅ የብዙ ደውያትን የብዙ መናፍስትን ቅስም ሰብሮ የሚፈውስ እንደሆነ አንደኛ በንጉሥ ዳዊት ዘመን ንጉሥ ዳዊት ራሱ ባለበገናው እንግዲህ ይቅር በሉኝ፣ ሰሞኑን ያው ትንሽ የጤና በረከት ወይም ደግሞ ጤናዬን እንዳስተውለው የሚያደርጉ ነገሮች ትንሽ አድርገው ነው እና ይሄ ፈዋሽ መንፈሳዊ ዕቃ በዳዊት ዘመን ከሳኦል መንፈስ ያወጣለት እንደነበረ የበገናው ታሪክ ራሱ ይናገራል። ግን ምሳሌነቱን ደግሞ ብናይ በገናው የድምፅ ሳጥን አለው። የድምፅ ሳጥኑ ደግሞ የእመቤታችን ምሳሌ ነው እና ከእመቤታችን የወጣው የተገኘው ይቅርታ ጌታ መድኃኒዓለም ኢየሱስ ክርስቶስ ዓለምን እንዳዳነው ሁሉ ከዚህም ደግሞ የሚወጣው ድምፅ ፈዋሽ ነው ማለት ነው። እንግዲህ ጌታ ከእመቤታችን ተወልዶ መድኃኒዓለም ኢየሱስ ክርስቶስ ዓለምን ጣዕም አልባውን ጣዕም እንደሰጠው፣ እንዳጣፈጠው፣ ባዶ የሆነውን ሕይወት እንደሰጠው፣ ጨለማውን ብርሃን እንዳደረገው ሁሉ ድምፁ አጽርሐ መስቀሉ መስቀል ላይ የተናገራቸው ቃላት ድምፁ የሰበከው በተግባር በቃል ያስተማረው በተግባር በትህትና ያሳየው እያንዳንዱ ነገር እግር ማጠቡ፣ ይቅር ማለቱ እያንዳንዱ ማለት ነው። በእግሩ የሄደው የተሰደደው መሸሹ ማለት ነው። ከክፋት እንድንሸሽ ዝም ብለን እንዳንጋፈጥ ከክፋት ነገር መሸሽ፣ እዛው መጋፈጥ አይደለም ጀግንነቱ፣ መሸሽ እንደሆነ እንግዲህ ከሕፃንነቱ ጀምሮ የተወለደበት ሁኔታ በበረት ከዚያስ በሚያስተምርበት ጊዜስ ቤት አልነበረውም። ሲጸልይ ያድር ነበር፣ በረሃ ነበር የሚያድረው። ከዚያስ በርካቶች ግን ያተርፍላቸው ነበር። በርካቶች ግን ጉድለታቸውን ለመሙላት ይከተሉት ነበር። ጤና ያጣው ጤና፣ የራበው ምግብ፣ በተአምራቱ ደግሞ ፈውስ። ብቻ ምን ልላችሁ ፈልጌ ነው፣ ይሄ በገና በጣም ረቂቅ ነው፣ ብዙ ምስጢር ይዟል። ይሄ እንኳን ይሄ እዚህ ጋር የምትሰሙት ይሄ አውታር የጌታን ግርፋቱን የምናስብበት ነው። ወቅቱ እንግዲህ በገናና አብይ ጾም በጣም የተሰናሰሉ የሆኑበት ምክንያት ይሄ ነው። ከሕማማቱ ጋራ ነው። ይሄ በገና የያዘው ሙሉ እንትኑ መከራውን ነው የሚናገረው። ምክንያቱም እነዚህ ጅማቶች ይሰማል አይደል? በጌቴ ሴማኒ በአትክልቱ ቦታ እና አሁን ብዬ ነው ነካ ነካ ማድረግላችሁ። ለማንኛውም በገና ተማሩ።
ዘምሩ በገና። ጾሙን ይጾማል እና አብይ ጾምና በገና ምን እንደሚያገናኛቸው ለማየት የእግዚአብሔርን ቸርነት ለማድነቅ እኛም ይቅር በለን ብለን በፊቱ ለመንበርከክ በገና አንዱ ወደ ልብ የሚመልስ ድንቅ ዕቃ ነው። ድንቅ መንፈሳዊ መሳሪያ ነው። ስትሰሙት እራሱ እንደዚህ ይህን በገና እኔ ወንድማችሁ ልክ 2005 ዓመተ ምህረት አቡነ ጎርጎርዮስ ትምህርት ቤት እዚህ ቀበና ያለው ማለት ነው አዋሬ ገባ ብላችሁ ተማርኩት ለ9 ወር። ከዚያ በኋላ በሂደት በገናውን ገዛሁት። ግን በነበረብኝ ሌላ ተጨማሪ በጣም ትልቅ ኮሚትመንት ምክንያት ቁጭ አድርጌው ነው የኖረው በገናው ቁጭ ብሎ እና ከዛ በኋላ እንደገና የመማር ይህንንም እንደገና ፕራክቲስ የማድረግ እንትኑ አልነበረኝም እና አንዳንድ ያው የምታያቸው ቁጥሮቹ እየጠፉ ነው። በገና በራሱ ጣቶቻችሁ ናቸው የሚዘምሩት እና ይሄ እንዲያውም የበግ አንጀት ስለሆነ የተሰራበት ከበግ አንጀት ስለሆነ ትንሽ ለጣታችሁ ይመቻል። ዞሮ ዞሮ ግን ጣቶቻችሁን እነዚህን ፊት ለፊት ጣቶቻችሁን ማለት ነው እነዚህን ትንሽ ያዝ ሊያደርጋችሁ ይችላል። ወይም ደግሞ ምንድነው እሱ ላጥ ለማድረግ ማለት ነው ትንሽ የማመም ነገር ይኖረዋል። ግን ፕራክቲስ ከፈለገ ደግሞ ድምፁ እንደምትሰሙት ነው። እና እስቲ እዚህ ጋር እነ ተክሉ ሌሎች የበገና ሰዎች እስቲ አንዳንድ አሁንም አሲስታንስ እንፈልጋለን። መላው የሰው ቲዩብ ቤተሰቦች ግን ምን እያደረግክ ነው ካላችሁኝ፣ መንፈሳዊውን ዓለም በህይወታችሁ ችላ አትበሉት፣ ትኩረት አድርጉበት። በተለይ ከፍ ያለ ኃይል ከፍ ያለ ኤነርጂ ውስጣችሁ ላይ እንዲኖር ከፈለጋችሁ አንዱ መሳሪያ ነው እያልኳችሁ ነው። ይሰማል? መነካካቱ ራሱ እንደዚህ ድምፅ መስማቱ ራሱ ይህን በሂደት ደግሞ አባታችን ብለህ ትጀምራለህ ማለት ነው። እሺ አባትህ በሰማይ ነው። ምድራዊ አባት ጊዜያዊ ነው፣ ገደብ አለበት፣ ጥሎም ይሞታል አይደል? አንዳንዴ አቅቶትም እያየኸው ማለት ነው። ከአቅሙ በላይ ብዙ ነገር ሊሆን ይችላል። ሰማያዊ አባትህ ግን አባታችን ስትለው አባቴ ብቻ አይደለም የሁላችንም አባት ነው ያለ ልዩነት እና በሰማያት ላይ ያለህ ከፍ ያልክ ማለት ነው። ሰማይ ወዴት እንደሆነ በእውነት የእግዚአብሔር መኖሪያው ደግሞ ሰማይ አይደለም፣ የትም ቦታ አለ፣ አንተ ጋር አለ። ስለዚህ መንፈሳዊ አቅማችንን እንፈትሸው፣ እናጠናክረው፣ መንፈሳዊ መረዳታችንን ጨምረው፣ በየሃይማኖታችን እንማር። እንግዲህ እኔ ኦርቶዶክሳዊ ነኝ። ለብዙዎቻችሁ ግን መመክራችሁ ከተቋማትም አልፋችሁ መንፈሳዊ ማንነታችሁን በየሃይማኖታችሁ ከፍ ለማድረግ መረዳታችሁን፣ ማስተዋላችሁን፣ መስከናችሁን ለመፈተሽ
ጊዜ ውሰዱ። ዝም ብላችሁ አትሩጡ። ለጤናችሁም፣ ለገቢያችሁ፣ ለስራችሁም፣ ለማህበራዊ ህይወታችሁም፣ ለሌላውም ለትምህርታችሁም በጣም ጠቃሚው ነገር መንፈሳዊ ማንነታችሁን ማሳደግ ነው ለማለት ነው። እጅግ በጣም አከብራችኋለሁ። ሰው ቲዩብ የማያነሳው አንድም ነገር የለም። ሰባቱንም የህይወት መስመር ያነሳል፣ ይቃኛል። ስለዚህ በሰባቱም የህይወት ዘርፋችን ላይ ትርፋማ መሆን ስንፈልግ፣ በግል ኮች መደረግ ስንፈልግ፣ በግሩፕ መሰልጠን ስንፈልግ በጣም በሚገርማችሁ ሁኔታ አሁን ካላችሁበት ሁኔታ አንድ ደረጃ ከፍ ለማለት ምናልባት አንድ መጽሐፍ ሊሆን ይችላል የቀራችሁ ማንበብ፣ ምናልባት አንድ ኮቺንግ ሴሽን ሊሆን ይችላል፣ ምናልባት አንድ ስልጠና ሊሆን ይችላል፣ ፓኬጅ ማለት ነው የቀራችሁና ራሳችሁና በምትፈልጉት ነገር መካከል የቀረችዋን አንድ እድል እንድትጠቀሙባት ስልኬ ላይ መደወል፣ ቀጠሮ ማስያዝ፣ ከዛ በግሩፕ ወይም በግል መታችሁ ስልጠና የምሰጥበት ማዕከል አካባቢ ስልጠናዎች መውሰድ፣ እንዲሁም ባላችሁበት በስልክ በኮል ኮንፈረንስ ሊሆን ይችላል፣ በቴሌግራም ሊሆን ይችላል፣ ስልጠናዎች መውሰድ ትችላላችሁ። ይቻለኝና ደግሞ በተከታታይ በሰው ቲዩብ ራሱ ስልጠናዎችን እንደምሰጥ በደንብ የተዘጋጀሁ እንደሆንኩ እንድታውቁ ፈልጋለሁ። ፈቃዱ ነኝ። እንደምታውቁት ከአዲስ አበባ ኢትዮጵያ መጋቢት 19 2017 ዓ.ም ጠዋት። መልካም ቀን ይሁንላችሁ።